ወኩን መሃይምነ እስከ ለሞት ወወከ አክሊለ ሕይወት። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ኃይለ ቃሉን የምናገኘው ራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ነው። ኃይለ ቃሉን የተናገረው የቃሉ ባለቤት ለስም አጠራሩ ክብር ይግባውና መልአካችን መድኃኒታችን ኢየሱስ ክርስቶስ ነው። እስከ ሞት ድረስ ምን ያልክሁን አላችሁ? እስከ ሞት ድረስ ምን ያልክሁን? የታመንክሁን። ሰው ከጠዋት እስከ ማታ መታመን አቅቶታል። ሰው ከማታ እስከ ጠዋት መታመን አቅቶታል። በትንሽ ጊዜ ውስጥ መታመን ያቃተው ብዙ ሰው ነው። ለትዳሩ የማይታመን፣ ለስራ ባልደረባው የማይታመን፣ ለቤተሰቦቹ የማይታመን፣ ለጓደኞቹ የማይታመን፣ ለፈጣሪው የማይታመን፣ ለእምነቱ የማይታመን፣ ለዓላማው የማይታመን በጣም ብዙ ሰው አለ። እግዚአብሔር የሚነግረን እውነት ግን እስከ ሞት ድረስ ምን ያልክሁን ነው የሚለው። የታመንክሁን። ክርስትና እስከ ሞት ድረስ መታመን፣ ሃይማኖት እስከ ሞት ድረስ መታመን፣ መንፈሳዊነት እስከ ሞት ድረስ መታመን፣ አገልግሎት እስከ ሞት ድረስ መታመን። ያጣነው የጎደለን ነገር ቢኖር አንዱ ይሄ ነው። እስከ ሞት ድረስ የታመነ ደግሞ ምን ያገኛል? የሕይወትን አክሊል። የሕይወትንም አክሊል እሰጥሃለሁ ነው የሚለው። መጽሐፍ ቅዱስ ለብዙ አክሊሎች ያነሳል። የሕይወት አክሊል፣ የጽድቅ አክሊል፣ የክብር አክሊል፣ የድል አክሊል እያለ በሌላ ቀን ልንማረው እንችላለን። የጽድቅ አክሊል ምንድን ነው? የድል አክሊል ምንድን ነው? የሕይወት አክሊል ምንድን ነው? የክብር አክሊል ምንድን ነው የሚለው ልናየው እንችላለን። ዛሬ ይህንን ርዕስ አድርገን የተነሳንበት ምክንያት አለን። የምናከብረው የቅዱሳን በዓላት ስለሆነ ማለት ነው። እስከ ሞት ድረስ የታመንክ ሁን። እስከ ሞት ድረስ የታመኑ፣ እስከ ሞት ድረስ ያገለግሉ፣ እስከ ሞት ድረስ የተጋደሉ፣ እስከ ሞት ድረስ የጸኑ፣ እስከ ሞት ድረስ ደማቸውን ያፈሰሱ፣ አጥንታቸውን የከሰከሱ በርካታ ቅዱሳን እንዳሉ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 35 ጀምሮ ብትመለከቱ ታገኛላችሁ። ስለ እነዚህ ቅዱሳን ሲናገር ብዙ መከራ እንደተቀበሉ፣ ብዙ ጸዋትወ መከራ እንደተፈራረቀባቸው፣ ደግሞም ያን መከራ የተቀበሉት ከእግዚአብሔር ዋጋ ለማግኘት እንደሆነ ሲነግረን የሚበልጠውን ትንሣኤ ያገኙ ዘንድ እስከ ሞት ድረስ ተደበደቡ ይላል። ምን ያገኙ ዘንድ? የሚበልጠውን ትንሣኤ ዘለክብር የሚባለውን በክርስቶስ ፊት ለመቆም በቀኝ ለመቆም የእግዚአብሔርን ክብር ለማግኘት የእግዚአብሔርን መንግሥት ለመውረስ እስከ ሞት ድረስ ተደበደቡ በማለት ይናገራል። ክርስትና አሁን እኔና እናንተ እንደምንኖርበት ጊዜ አልጋ ባልጋ ሆኖ በተነጠፈ ምንጣፍ ላይ ቁመን በአማረ ወንበር ላይ ተቀምጠን እንዳለ ነው አይደለም። በብዙ መከራ ውስጥ ነው አልፎኛ ላይ ደረሰው። እኛም የአማረ ወንበር ላይ መቀመጥ፣ እናንተም በአማረ ወንበር ላይ መቀመጥ ጀመረው በጣም በቅርብ ጊዜ ነው። በዚህ ዕድሜያችሁ እንኳን ታውቃላችሁ ብዬ አስባለሁ። የኢትዮጵያ ቤተክርስቲያን የትም ቦታ ብትሄዱ ለምእመናን ለሕዝቡ መቀመጫ ወንበር የለም። የካህናቱ እንኳን በዚህ በቁም ነው። በቁም እንዲዘበርከክ አላረለ ደገፍ የሚሉበት ነው የነበረው። ስለዚህ አልጋ ባልጋ ሆኖ አይደለም ክርስትና የመጣው ልላችሁ ፈልጌ ነው። ብዙ መከራ ተከፍሎበታል፣ ብዙ ዋጋም ተከፍሎበታል። ይህን ነው የሚነግረን ሐዋርያው ቅዱስ ጳውሎስ። ወቦን ለቀሰፍዎሙ፣ የገረፏቸው አሉ፣ ገርፈው የገደሏቸው፣ በግርፋት ያሰቃዩቸው አሉ ይለናል። በግርፋት ያሰቃዩቸው። ወተሳለቁ ላዕሌሆሙ፣ የተሳለቁባቸው፣ ያላገጡባቸው፣ የዘበቱባቸውም ደግሞ በርካቶች ቅዱሳን ነበሩ ነው የሚለን። ወሐመይዎሙ ወሞቅህዎሙ፣ ያሰሯቸው፣ ያጋዟቸው፣
ያንገላቷቸውም ደግሞ ነበሩ። ወወ ለወሰርጎም በመሰርት በመጋዝ የሰነጠቋቸው ነበሩ። በምን የሰነጠቋቸው? በመጋዝ የሰነጠቋቸው። አጥፍተው አይደለም፣ ሲሰርቁ ተገኝተውም አይደለም፣ የሰው ገንዘብ ሲወስዱ ተገኝተውም አይደለም፣ ሌላ በደል ተገኝቶባቸውም አይደለም፣ ምድራዊ ስልጣን ምድራዊ ሀብት ፈልገውም አይደለም። የእግዚአብሔር በመሆናቸው ብቻ እውነተኞች በመሆናቸው የተነሳ በመጋዝ የሰነጠቋቸው አሉ። እንደነ ኢሳይያስ አይነቶቹ። ኢሳይያስ በመጋዝ ተሰንጥቋል። እግዚአብሔር ከዚህ ይሰውረን። እንደዚህ የሆነባቸው ሰዎች አሉ። ወወገርዎሙ በእብን በድንጋይ የወገሯቸው፣ በድንጋይ የደበደቧቸው፣ ደብድበውም የገደሏቸው አሉ። እነ ቅዱስ ኤርምያስ፣ ነቢዩ ኤርምያስ፣ እነ ቅዱስ እስጢፋኖስ በአዲስ ኪዳን በድንጋይ ተወግረው ተገለው ነበረ። ወቀተልዎሙ በአፈ መጥባዕት በሰይፍ በስለት ቆራርጠው የገደሏቸው ደግሞ አሉ። ክርስትና አልጋ ባልጋ አይደለም ስንል ይህን ነው። እነ ያዕቆብ ይህ መከራ ደርሶባቸዋል። ሌሎቹ ቅዱሳንን ማንሳት ይቻላል። ይህ ሁሉ መከራ የደረሰባቸው ይህንን መከራ ሁሉም ያስተናገዱ እነሱ ሰማዕታት ይባላሉ። ምን ይባላሉ አልኳችሁ? ሰማዕታት ማለት ምስክሮች ማለት ነው። ሰማዕት ማለት ምስክር ነው። ሰማዕታት ደግሞ ሲበዛ ነው ምስክሮች ማለት ነው። የማን ምስክሮች? የክርስቶስ ምስክሮች፣ የእግዚአብሔር ምስክሮች፣ የትንሣኤው ምስክሮች፣ የእውነት ምስክሮች፣ የእምነት ምስክሮች፣ የጽድቅ ምስክሮች፣ የክርስትና ምስክሮች ማለት ነው። ስለ እግዚአብሔር የመሰከሩ፣ ስለ እውነት የመሰከሩ፣ ስለ ክርስቶስ የመሰከሩ የሚመሰክሩ ሰማዕታት ይባላሉ። ዛሬ እያከበርን ያለነው ከሰማዕታት መካከል አንዱ የሆነው ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። በረከቱን በሁላችን ላይ ያሳድርብን። ሊቀ ሰማዕታት ቅዱስ ጊዮርጊስ። ጊዮርጊስ ማለት ኮከብ ብሩህ፣ ሐረገ ወይን፣ ፀሐይ ዘልዳ ማለት ነው ትርጉሙ። ደስ የሚል ትርጉም ያለው ቅዱስ ጊዮርጊስ፣ ሊቀ ሰማዕታት ቅዱስ ጊዮርጊስ። አባቱ ዘረንቶስ እናቱ ደግሞ ቴዎብስታ ይባላሉ። የተወለደው በምድረ ፍልስጤም ልዳ በሚባል ቦታ በ277 ዓመተ ምህረት ገደማ እንደተወለደ ታሪክ ይናገራል። ቅዱስ ጊዮርጊስ በተወለደ ብዙም ሳይቆይ አባቱ ትቶት አርፏል። መስፍን ነበረ። አባቱ ሲያርፍ ሌላ መስፍን ወስዶ ጦር መወርወርን፣ ፈረስ መጋለብን እያስተማረ አሳደገው ይላል። በነገራችን ላይ በዛ ዘመን ጦር መወርወር፣ ፈረስ መጋለብ እንደ ትልቅ ሙያ ነው የሚታየው። እንደ ቀላል ነገር እንዳታዩት። ስራ ጠፍቶ ነው እንዳትሉ፣ ስራ አጥቶ ነው እንዳትሉ። ጦር የሚወረውር ፈረስ የሚጋልብ እንደ ትልቅ ባለሙያ ይታያል። እንደ ትልቅ ችሎታ ነው የሚታየው። ስለዚህ ይህንን ተማረ በልጅነቱ ማን? ቅዱስ ጊዮርጊስ። ስለዚህ ጦር በመወርወርም ፈረስ በመጋለብም እሱን የሚያክለው አልነበረም። ጠላቶቹ ሲመጡ እኔ የክርስቶስ ባሪያ ቅዱስ ጊዮርጊስ መጣሁባችሁ ሲላቸው ማምለጫ ጓዳ፣ መደበቂያ፣ መሄጃ ቀዳዳ ያጡ ነበረ፣ ወደ ኋላ ይሸሹ ነበረ ነው የሚለው። የእግዚአብሔርን የያዘ ሰው እኮ ሁሌም ኃይለኛ ነው አይደለም እንዴ? ሁሌም አሸናፊ ነው፣ ሁሌም ብርቱ ነው። ለምን? እኛ የምናሸንፈው በስጋ ኃይላችን ሳይሆን በመንፈስ ነው። በመንፈስ ብርቶች ስንሆን በምድር ላይ ያለው ሁሉ ኃይል ደካማ ነው የሚሆነው። በፊታችን መቆም አይችልም። ኃይለኞች ማሸነፍ የሚችል ኃይል አለን። እሱ ደግሞ የእግዚአብሔር ኃይል ነው። ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ላይ ምን ይላል? በወደደን በእርሱ ከአሸናፊዎች ሁሉ እንበልጣል። ከአሸናፊዎች ሁሉ ማለት ከነገሥታት፣ ከመኳንንት፣ ከመሳፍንት ጦር አለን፣ ኃይል አለን፣ ባንኩም ታንኩም የእኛ ነው ከሚሉት ሁሉ እንበልጣለን። ማሸነፍ ድል ማድረግ እንችላለን። ምክንያቱም የአሸናፊዎቹን ሁሉ አሸናፊ እግዚአብሔር የያዘ ሁልጊዜም በሕይወቱ እያሸነፈ ነው የሚኖር። አይደለም ምድራዊ ኃይልን ቀርቶ ረቂቁን ኃይል የዲያብሎስን እንኳን ሰራዊት ማሸነፍ የሚችል ስልጣንን እግዚአብሔር ለልጆቹ ሰጥቷል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እና ቅዱስ ጊዮርጊስ እንደዚህ ነበረ። በዚህ የሚያክለው አልነበረም። እድሜው ከፍ እያለ ሄደ። ከዕለታት አንድ ቀን ወደ ቤሩት ሀገር በሚሄድበት ሰዓት በቤሩት የሚኖሩ ሰዎች እግዚአብሔርን ክደው እግዚአብሔርን ትተው ድራጎ ለሚባል ለዘንዶ እየሰገዱ እሱንም እያመለኩ ለድራጎን ሴቶች ልጆቻቸውን እየገበሩ ሲኖሩ አይቶ እጅግ በጣም አዘነ ይላል። እጅግ በጣም አዘነ።
የሆነ ወቅት ይህች ሀገር ዘንዶ ታመልክ ነበረ ማለት ነው። በእርግጥ ነው ብዙ ባለ ታሪኮች ባይስማሙም ከብዙ ሺህ ዓመታት በፊት ኢትዮጵያም እንዲህ አይነት አባዜ ነበርባት ይባላል። በእርግጥ በዛ ሰዓት ኢትዮጵያ የሚባለው መልክዓ ምድር እጅግ በጣም ሰፊ ነው። አሁን ባለው ሁኔታ እንዳትገድቡት፣ እንዳትወስኑት። አሁንም ይህ ነገር የለም ለማለት ግን አንደፍርም። አንዳንዶች ሚዲያ ላይ ወጥተው ሲናገሩ እንደምትሰማው በዝቹ የተቀደሰች ሀገር ኢትዮጵያ በምንላት እንኳን ዛሬም ቢሆን ዘንዶ የሚያመልኩ ሰዎች እንዳሉ እንሰማለን። ግብር እየገበሩለት እያስፈራራቸው፣ እየረዳቸው ሳይሆን እያስፈራራቸው፣ እያገዛቸው ሳይሆን እያስጨነቃቸው ለእሱ ግብር እየገበሩ የሚኖሩ ሰዎች ዛሬም እንዳሉ እንሰማለን። እግዚአብሔር ማስተዋል ለሁላችንም ይስጠን። ሩቅ መስሎ እንዳይታየን ብዬ ነው። የብሔሩ ሰዎች ድራጎን የተባለውን ዘንዶ እርኩስ መንፈስ ያደረበትን መንፈስ አጋንንት ያደረበትን ዘንዶ ያመልኩ ነበረ። ይህ አልበቃ ብሎ ደግሞ ሴቶች ልጆቻቸውን ይገብሩለት ነበረ። የአገሬው ሰዎች ሴቶች ልጆቻቸውን ጨረሱ። የመስፍን ልጅ ቀረች። እሷ ደግሞ አፎሚያ ትባላለች። እኛ ሴቶች ልጆቻችን ጨረስን፣ አምላካችን እንዳይቆጣ በላንተም ደግሞ ገብር አሉት። ወስዶ ሰጣት። በዚህን ሰዓት ሊቀ ሰማዕታት ቅዱስ ጊዮርጊስ ደረሰና ከዛ ከድራጎን አፍ ይችን ሴት፣ ይችን ብላቴና፣ ይችን ታዳጊ አፎሚያን ከዘንዶ አፍ አዳናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት። የሚገርም ነው። እግዚአብሔር ድንቅ ስራውን በዚህ ሰማዕት በቅዱስ ጊዮርጊስ ገለጸ። በዛ በዘንዶ ላይ ያደረውን ርኩስ መንፈስ በስመ ሥላሴ በትምህርተ መስቀል ሲያማትብበት ሲባርከው እርኩሱ መንፈሱ ወጥቶ ሄደ። ያ ዘንዶ ብቻውን እንደ ቀፎ ቀረ። በዛ ሰዓት አስሮት በገመድ አስሮ ከተማ ለከተማ ይጎትተው ጀመረ። በወደደን በእርሱ ከአሸናፊዎች ሁሉ በል እስኪ በወደደን ሁሉ በእርሱ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን። አሸናፊው ቅዱስ ጊዮርጊስ ማንን ይዞ ሄደ? ክርስቶስ እግዚአብሔርን ይዞ ሄደ። በዛ ላይ ብዙ ሰዎችን የበላው፣ ብዙ ሰዎችን ያመለከከው፣ ብዙ ሰዎችን የገዛው፣ ብዙዎችን ያስደነገጠው፣ ብዙ ሴቶችን የዋጠው ያ ዘንዶ ኃይሉ ደከመ። በቅዱስ ጊዮርጊስ እጅ ወደቀ። ቅዱስ ጊዮርጊስ በገመድ እየጎተተ በከተማ ውስጥ ይህ አምላክ መጥቶ ነው አላቸው። ሕዝቡ ያዩ፣ ፈሩ፣ ደነገጡ። ኧረ አምላካችን ቁጡ ነው፣ እባክህን ይፈጀናል፣ ይጨርሰናል፣ እባክህን ልቀቀው፣ እንደዚህ አታድርግ አሉት። የእኛ አምላክ ግን ቸር ነው። የእኛ አምላክ ግን መሐሪ ነው። የእኛ አምላክ ግን ይቅር ባይ ነው። የአሕዛብ ማለት ቁጦዎች ናቸው፣ ሰዎች ሁሉ ይፈጃሉ። የእግዚአብሔር ግን ቸርና መሐሪ አምላክ ነውና ቅዱስ ጊዮርጊስ እንዲህ አላቸው፣ ይህ አምላክ አይደለም፣ ይህ ፍጡር ፈጣሪ አይደለም፣ ፍጡር ነው፣ የተፈጠረ እንጂ የፈጠረ አይደለም። ፈጣሪ አንድ ብቻ ነው፣ እርሱም እግዚአብሔር ይባላል አላቸው። ማን ይባላል? ከእግዚአብሔር ውጭ ሌላ ፈጣሪ አለ? ከእግዚአብሔር ውጭ ሌላ አምላክ አለ? የሰማይነ ወይ ነገር ሆነ አባቶቻችንም አልነገሩንም፣ እኛም አልሰማንም። ከእሱ ውጭ ሌላ አምላክ እንዳለ አላየንም፣ አልሰማንም። አምላክ እሱ ብቻ ነው። ይሄንን መሰከረላቸው፣ እውነቱን ነገራቸው። ቅዱስ ጊዮርጊስ ስለ እግዚአብሔር ሲነግራቸው የዛገር ሰዎች አመኑ። ያንን ዘንዶ ለስንት ዓመታት የተገዙለትን ዘንዶ በፊታቸው ገደለላቸው። እሱን ከገደለ በኋላ ሰዎችን ሁሉ አጥምቆ የእግዚአብሔር ተከታዮች አደረጋቸው። ስሙ የተመሰገነ ይሁን። ቅዱስ ጊዮርጊስ የመጀመሪያውን ታምር አደረገ። ወንጌልን በተግባር አሳያቸው። ክርስትናን በተግባር አሳያቸው። ማሸነፍ እንደሚቻል፣ ድል ማድረግ እንደሚቻል፣ በእኛ ላይ ኃይል እንደሌለው ዲያብሎስ፣ ስልጣን እንደሌለው አጋንንት አሳያቸው። ከዚህም በኋላ ሰማዕቱ ቅዱስ ጊዮርጊስ የመስፍን ልጅ ነው ብያችኋለሁና ከዕለታት አንድ ቀን ወደ ፋርስ ምድር ሂጄ የአባቴ ምስፍና አስመልሼ ልምጣ ብሎ ወርቁን ብሩን እጁ መንሻ ይዞ ከአገልጋዮቹ ማስከትሎ ወደ ፋርስ ምድር ሄደ። የፋርስ ንጉሥ ድሉያኖስ ይባላል። ማን ይባላል? ማን ይባላል? ድሉያኖስ ይባላል። ቅዱስ ጊዮርጊስ ሲደርስ
70 ነገሥታትን ይዞ ወይም አሰልፎ 70 ጣዖታትን አስቁሞ ለ70 ጣዖታት ሁሉ እያሰገደ ጠበቀ። ወይም ደግሞ በዚህ ሰዓት ቅዱስ ጊዮርጊስ እጅግ በጣም መሰለ። አያችሁ 70 ነገሥታት 70 ጣዖታት። ለዛ ነው በአምላክ ቅዱስ ዳዊት በመዝሙር 95 ቁጥር 5 ላይ የአሕዛብ አማልክቶቻቸው አጋንንት ናቸው ይላል። የአሕዛብ አማልክቶቻቸው ሁሉ አጋንንት ናቸው። እግዚአብሔር አጋንንትን ከማምለክ ሰወረ። ዛሬ አጋንንት አይመለክም። ዛሬ ሰይጣን አይመለክም። ዛሬ ዲያብሎስ አይመለክም። አሁንማ በምድር ላይ እየሰፋ እኮ ነው አይደለም? የሰይጣን ተከታዮች በይፋ እንደ ትልቅ ነገር ተቆጥሮ ጥቅማጥቅም ማግኛ መንገድ ሆኖ ያየሩ ዛሬ ሰይጣን አይመለክም። ዛሬ አልተጀመረም። በርግጥ ቆይቷል። በይፋ የሰይጣን ተከታዮች ስላል ማለት ነው። አንድ እግሩን ቤተክርስቲያን አድርጎ አንዱን ደግሞ ሰይጣን ቤት ያደረገ ሰው የለም። ጠዋት ቤተክርስቲያን መጥቶ ከሰዓት ጠንቋይ ቤት የሚሄድ የለም ወይ? አዋቂ ቤት እያለ የሚቀላውጥ የለም ወይ? እሱ እኮ ሰይጣን ነው። እንዴት ለማን ከብርሃን ጋር እንቀላቀላለን? ምን ስብረት አለው? እዚህ ጋር መጥተህ ጠዋት ሰግደህ ሰላም ለኪ ብለህ ጸሎተ ማርያም አድርሰህ አባታችን ሆይ ብለህ ሄደህ እንደገና ደግሞ ከዛ አቶ በጭቃ እንዴት ሆነ? እዛም ትሰግዳለህ፣ ታጎበድዳለህ። ገሌም እንደዚህ አድርግልኝ ብለህ መርፌ ትወጋለህ። አቤት እግዚአብሔር ስንቱን ነገር ቻለ። እግዚአብሔር በቸርነቱ ሁላችንን ቅዱስ ጊዮርጊስ አየ። ድሉያንስ ባለው ንጉሥ 70 ነገሥታትን ይዞ ሰብስቦ 70 ጣዖታትን አቁሞ ለጣዖት ሲሰግድና ሲያስተግድ አይቶ በመንፈሱ ቀና። ቅናት መንፈሳዊ ካደረችበት እንዴት አለ የሚመለክ እግዚአብሔር፣ የሚከብር እግዚአብሔር፣ መገዛት የሚገባ ለእግዚአብሔር ሰው እንዴት ለእሱ ራሱ ላቆመው ምስል እንዴት ይሰግዳል ብሎ አዘነ። ከዚህም በኋላ እንዲያደረገ ምስፍናውም ይቅርብኝ፣ ወርቁም ይቅርብኝ፣ ስልጣኑም ይቅርብኝ፣ ብሩም ይቅርብኝ፣ ምድራዊ ሀብትም ይቅርብኝ፣ ምድራዊ ዝናም ይቅርብኝ፣ ሁሉም ነገር ይቅርብኝ። ለክርስቶስ ብለን ማንተው ነገር የለም። ለእግዚአብሔር ብለን ማንተው ነገር የለም። ከእግዚአብሔር የሚለይ ከሆነ ወርቁም ብሩም ይቀራል። ከእግዚአብሔር የሚለየን ከሆነ ሀብቱን ንብረቱም ይቀራል። ከእግዚአብሔር የሚለየን ከሆነ ስልጣኑም ይቀራል፣ ትዳሩም ይቀራል፣ ዝናውም ይቀራል፣ ስልጣኑም ይቀራል፣ ክብሩም ይቀራል፣ ሁሉም ነገር ይቀራል። የሚሻለን ከማን ጋር መኖር ስለሆነ እግዚአብሔር ጋር። ነቢይ እግዚአብሔር ዳዊት ለእኔስ ወደ እግዚአብሔር መቅረብ ይሻለን፣ ይሄ ነው፣ ወደ እሱ መቅረብ ነው ይሻለን። ሌላው ነገር ሙት ይዞ ይሞታሉ፣ ተከትሎን የሚሄድ አንዳች ነገር የለም። ቅዱስ ጊዮርጊስ ያደረገውም ይሄን ነው። ወርቁን ብሩን ሁሉ ሸጠ፣ ለነዳያን መጸወተ፣ አገልጋዮቹን ሁሉ አሰናበተ። ከዛስ በንጉሱ በዱድያኖስና በ70 ነገሥታቱ ቤት ቆሞ እንዲህ አለ፣ አነ ውእቱ ክርስቲያን ወአምን በእግዚእ ኢየሱስ ክርስቶስ። እኔ ክርስቲያን ነኝ፣ በጌታዬ በኢየሱስ ክርስቶስ ስም አምናለሁ። በማን ስም አምናለሁ? እስኪ እኔ ክርስቲያን ነኝ በሉ። እናንተ ምንድን ናችሁ? እኔ ምንድን ነኝ? እናንተ ምንድን ናችሁ? እኛ ምንድን ነን? ክርስቲያን። ይህን የትም ቦታ እንመስከር። ሰው የሚድነው በዚህ ነው። በልቡ አምኖ በአንደበቱ ደግሞ አለ መስክሩ። በክርስትናችሁ የምትሸማቀቁ፣ ክርስትናችሁ የሆነ ቦታ ላይ ብቻ የምታደርጉ፣ የሆነ ሰዓት ላይ ደግሞ ክርስትናችሁ የምትደብቁ፣ ለሀብት ብላችሁ፣ ለገንዘብ ብላችሁ፣ ለስልጣን ብላችሁ እግዚአብሔር ሊያፍርባችሁ። እሱ ራሱ ምን ብሏል? በሰው ፊት የመሰከረልኝን በአባቴ ፊት። ማቴዎስ ወንጌል ምዕራፍ 10 ቁጥር 32። በሰው ፊት የምናፍርበት አምላክ የለም፣ ሊኖረን አይችልም። በሰው ፊት የምንኮራበት እኔ ክርስቲያን ነኝ የምንልበት ደረታችን ነፍተን የምንመሰክርበት እንጂ የምናፍርበት አይደለም። ቅዱስ ጊዮርጊስ ያለው እኔ ክርስቲያን ነኝ፣ በጌታዬ በኢየሱስ ክርስቶስም አምናለሁ።
ሰው ሁሉ ተሰብስቦ እግዚአብሔርን በካደበት ሰዓት የእግዚአብሔር ሰው ግን ቅዱስ ጊዮርጊስ ተገኘ። እያወቀ እንኳን ቢሆን ለጣዖት መስገድ አዋጅ ሲወጣ የአዋጅ ተገኝ ሲሆን ሁሉ እሱ ግን ይህን አዋጅ በፍጹም አልተቀበለም። ጭልጥ ብሎ ጣዖት አምላኪ ሲሆን ሰው ሁሉ፣ ቅዱስ ጊዮርጊስ ግን የእግዚአብሔር ሰው በእነዛ በአሕዛብ ነገሥታት ፊት የእግዚአብሔር ስም የሚጠራ ለእግዚአብሔር ምስክር የሚሆን ሰማዕት ማለት ምስክር ነው ብያቸው የተገደሉ ምስክር የሚሆን ሰው አንድ ሰው ተገኘ። እሱ ደግሞ ጊዮርጊስ እግዚአብሔር ሰው ብዛት አይፈልግ በአንዱ ላይ አድሮ ኮንታንት ይሰራል። በሕፃኑ በቅዱስ ቂርቆስ ላይ አድሮ ታምር የሰራላት ምን ይሰራዋል? እሱ ንጉሡ ድዶ ያለው ሳይቶች በጣም ተገረመ። ይህ ሰው ማን ነው? ያክል ዓመት ጣዖት ሳመልክ ሳስመልክ እንዲህ አይነት የድፍረት ቃል የተናገረኝ አንዳች ሰው አልነበረም። ከየት የመጣ ነው? ማን ነው ብሎ ጠየቅ። በማግስቱ መለሱለት፣ ይህማ የዛ የሞተው የመስፍኑ የዘሮንቶስ ልጅ ነው ጊዮርጊስ ይባላል ብሎ መለሰለት። ነገር ግን አይስ ከመሳፍንት ወገን ከሆነ ምንም ችግር የለውም። ስልጣን ሰጥተን ገንዘብ ሰጥተን እናታግለዋለን፣ ለጣዖት እናሰግደዋለን። ቀላል ነገር አለ። በገንዘባቸው ሊገዙ የሚፈልጉ ሰዎች እኮ ብዙ ናቸው። በጥቅማቸው ሊገዙ የሚፈልጉ ሰዎች ብዙ ናቸው። በስልጣናቸው የሚያባብሉ ሰዎች ብዙ ናቸው። ክርስትና ከዚህ ሁሉ በላይ ነው። በምድራዊ ጥቅማጥቅም የምንለውጠው ሃይማኖትን ክርስትና የለም፣ ሊኖርም አይችልም። ጊዮርጊስ ሳለውልዶ ያሉት ንጉሡ በላንተ በ10 ከተሞች ላይ ሾማለሁ፣ ወርቅና ብር እሰጥሃለሁ፣ በአደባባይ ናና በሕዝቡ ፊት ለጣዖት ስገድ፣ እኔም የማመልካቸውን ጣዖታት አምልክ፣ አንተም ለእነሱም ሰዋ አለው። ምን እንዳለ ታውቃላችሁ? ቅዱስ ጊዮርጊስ ሀብቱ ንብረቱም ስልጣኑም ለአንተ ይሁን፣ እኔ ግን እማመልከው እግዚአብሔር፣ የምከተለው እግዚአብሔር፣ እማምነው እግዚአብሔር ነው፣ ከሱ ውጭ ሌላ አምላክ የለም አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይመስገን። የሚገርም ነው ማስፈራራቱ፣ ሀብቱና ንብረቱ ስልጣኑም ሁሉ ያላታለለው ቅዱስ ጊዮርጊስ ገና ወጣት እኮ ነው። በወጣትነት ዘመኑ ብዙ ዓመት እኖራለሁ፣ ንጉሥ የወደደውን ዘመን የወለደውን ተቀብዬ ልኖር አላል። የተቸገረው ነገር ይሄ ስንቱን እውነት ካድ ነው ለሰዎች ብለን፣ ስንቱን እውነት ተው ነው ለሰዎች ብለን እየተጎተትን ከእግዚአብሔር ሀሳብ እየወጣን ወደ ሌሎች ሰዎች ሀሳብ እየሄድን ነው። የት እንደርሳለን እግዚአብሔር ነው የሚያውቀው። እግዚአብሔር ወደ እሱ ይመልሰ፣ እግዚአብሔር በክፉ ያኖረ፣ የጸኑትን ግን እግዚአብሔር እንዴት አድርጎ ማሻገር እንደሚችል ደግሞ አይተናል። ስለዚህ ቅዱስ ጊዮርጊስ በሃይማኖት ታመነ። ለጣዖት አልሰግድም አለ። የንጉሡን ትእዛዝ አልቀበልም አለ። በዚህ የተነሳ ንጉሡ እጅግ በጣም ተቆጣ፣ ተበሳጨ፣ ተናደደ። በሩ መከራ አስሮበት፣ መከራ አፈራርቆበት፣ በምድር ላይ ያለውን መከራ ሁሉ በሰው ላይ አድርሶበት መቀጣጫ ይሆናል። ዛሬ ክርስቲያኖች በመሆናቸው የተነሳ መቀጣጫ ሲሆኑ አይተናል። ሲገደሉ በግፍ የግፍ አገዳል ሲገደሉ አይተናል። እንደ ሰው እናዝናለን። እንደ ሰው ምን እንላለን? እንደ ሰው አታዝኑም እንዴ? እንደ ክርስቲያንስ እንደ ክርስቲያንማ ያለን ዋጋ ያለን ያገኙ ሰዎች እድለኞች ናቸው። እንዲያው ቢፈቅድልኝ እግዚአብሔር አቅሙ ቢኖረኝ እነሱ የጠጡን ጽዋ በጠጣው ነው የሚባለው አይደል እንጂ ሞት ምናምን ተቆይ ለቀስ በነገራችን ታዲያ በዚህ ምድር ላይ እኮ ምን አለ? ይሄ እኮ የኛ ዓለም አለ። ክርስቲያን እኮ ከዚህ ዓለም አይደለም። በዚህ ዓለም የምንኖር ከዚህ ዓለም ግን ያልሆነ ክርስቲያን ማለት ነው። የክርስቲያን ሀገር ሁልጊዜ በየት ስለሆነ በሰማይ ሌላ ሀገር አለኝ ያለ ሰው እዚህ ላይ እንደውም ይደርሳል። ግን ትልቁ ነገር ምንድን ነው? እንዲህ አይነት መከራ በእኔም ህይወት ቢመጣ ለመቀበል ዝግጁ ላይ ወይ? እሱ ነው ከባዱ። እግዚአብሔር አምላካችን የሃይማኖት ጽናት ለሁላችንም ይስጠን። እና ምን አደረጉት መሰላችሁ? በጣም ቅዱስ ጊዮርጊስ የተቀበላችሁ በርካታ መከራዎች አሉ። አንድ ሶስቱን ብቻ ላንሳላችሁ። በጣም በርካታ ገድሉን አግኝታችሁ ገድለ ጊዮርጊስን ብታደርጉ ችላችሁ ማንበብ የምትችሉ እንዳይመስል በጣም ከባድ እና የመጀመሪያው በመጋዝ ስጋውን ሰነጠቁት ነው የሚሉ ስጋውን ምን አሉት? ሰነጠቁት።
ቅድም ሐዋርያ ጳውሎስ እንደተናገረ ስጋቸው ምን አላቸው ነው የሚለው በመጋዝ ሰነጠቋቸው። እንደ ኢሳይያስ ወቦ እለ ወሰርዎም በሞሰርት በመጋዝ የሰነጠቋቸው ሰንጥቀው የገደሏቸው አሉ ይላል። ቅዱስ ጊዮርጊስን በመጋዝ ሰነጣጥቀው ስጋው ላይ ደግሞ እንዲያቃጥለው ብለው ጨው ጨመሩበት ይላል። የስቃይ አይነት አሕዛብ እኮ ምን ያክል ጨካኞች እንደሆኑ ከበዚህ ጨው ጨመሩበት። ነገር ግን ቅዱስ ጊዮርጊስ ወይ ፍንክች በማን ጸና? በእግዚአብሔር። ልቤ በማን ጸና ነው የሚለው? እስኪ ሁላችሁ ልቤ በሉ። በእግዚአብሔር ጸና። የተጨነቃችሁ ካላችሁ ልባችሁ በእግዚአብሔር ይጽና። ያዘናችሁ ካላችሁ ልባችሁ በእግዚአብሔር ይጽና። የተከፋችሁ ካላችሁ ልባችሁ በእግዚአብሔር ይጽና። ብቸኝነት የሰማችሁ ካላችሁ ልባችሁ በእግዚአብሔር ይጽና። በዚህ አይነት መከራ ውስጥ እንኳን ብናልፍ እግዚአብሔር ከያዘ እሱ ያጽናናል እና ምንም ቅዱስ ጊዮርጊስ ማሸነፍ አልቻለም። ሌላ ብዙ መከራ መመጡበት አልቻሉ። እስኪ ደግሞ የወዲቃውን አቃጥሎ ቢገለው ብለው ከአዋቂዎች ዘንድ ሄደው የሥራይ አይነት አሰርተው መርዝ በቅጠው ለቅዱስ ጊዮርጊስ እንዳለጣ ብሎ ሰጡት። ቅዱስ ጊዮርጊስ ስመ እግዚአብሔር ጠርቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ያንን የሰጡትን መርዝ ሲጠጣው እንደ ፀሐይ ፊቱ አበራ ይላል። ክብርና ምስጋና ለአምላካችን ይሞታል የተባለው ቅዱስ ጊዮርጊስ ፊቱ እንደ ፀሐይ አበራ። ተገላገለው ያለው ቅዱስ ጊዮርጊስ ፊቱ እንደ ፀሐይ አበራ አሉ ሐዋርያት ይላሉ። ከባድ። ስለዚህ በዚህ የተነሳ በረሃብ ይሙት ብለው አንዲት መበለት ቤት ወስደው የሚላስ የሚቀመስ የሌላት የሚበላ የሚጠጣ የሌላት ሴት ውስጥ ቤት ውስጥ ወስደው ከምሰሶ ጋር አስሩ። እጅጉን አስወዛው ቁጭ አደረጉት ከምሰሶ ጋር። ወደ እግዚአብሔር ሲጸልይ ያ የታሰረበት ምሰሶ ለመለመ፣ አረንጓዴ ሆነ፣ ፍሬን ሰጠ፣ ፍሬ አፈራ። ያ ቤት በበረከት ተሞላ። ያቺ ሴት ተደነቀች፣ ተገረመች። ምን አይነት ሰው ነው ወደ ቤት የገባው አለች። ኧረ አንተ የእግዚአብሔር ሰው፣ ኧረ ሌላ ችግር አለብህ እዚህ ቤት ውስጥ የሚበላ የሚጠጣ ብቻ አይደለም ችግር። ምንድን ነው ችግርሽ? ከተወለደ ጀምሮ መናገር የማይችል መራመድ የማይችል መያዝ የማይችል መስማት የማይችል ማየት የማይችል መናገር የማይችል ልጅ አለኝ፣ እሱ ፈውስልኝ አለች። የእግዚአብሔር ሰው ቅዱስ ጊዮርጊስ ወደ እግዚአብሔር ጸለየ። ወደ ማን ጸለየ? ወደ እግዚአብሔር ጸለየ። በዛን ሰዓት ያ መስማት የማይችለው መናገር የማይችለው ማየት የማይችለው ልጇ ተፈወሰላት፣ ዳነላት። ክብር ምስጋና ለአምላካችን ለእግዚአብሔር። ቤቷ በበረከት ተሞላ። ቤቷ በበረከት ተሞላ። ታስታውሳላችሁ? ሁለተኛ ነገሥት ምዕራፍ 4 ቁጥር 1 ላይ ያቺ ከነቢያት ወገን ባል የነበራት ሴት ባሏ በብዙ ዕዳ አጥቷት የሞተች ሴት ዕዳዋን መክፈል አቅቷት ስትሰቃይ የነበረች ሴት ከነቢዩ ከኤልሳዕ ዘንድ ሄዳ ችግሯን ሁሉ ከነገረችው በኋላ ሄዶ ቤቷን ባረከላት። በእንዲህ አድርጊ አላት። ምንድን ነው ያለሽ? ትንሽዬ ዘይት በሁሉም ቦታ አድርጓል። ከሰፈር ሁሉ ማስረጃ መጣች እየሰበሰበች ቤቷን ግን ሁሉ ሞላችሁ። ከዛም በኋላ ዕዳዋን ከፍላ በሙላት ኖረች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እውነት ይችላል እግዚአብሔር፣ ላመስግኑ ይችላል እግዚአብሔር። ይሄ በገድል ብቻ ያለ የሚመስላቸው ሞኞች መጽሐፍ ቅዱስ ላይ እንዳለ ልነግራችሁ ፈልገን ነው። እግዚአብሔር በቅዱስ ጊዮርጊስ ላይ ያሉ ያን ቤት በበረከት ሞላው። የዚህ ሴት ችግሯ ተፈታላት። ቤቷ በበረከት ተሞላ፣ ሕይወቷ በበረከት ተሞላ። እንዲህ በማለት ተናገረች። አምላኮሙ ለክርስቲያን ተመስሎ ሰብአ መጽሐፌ። የክርስቲያኖች አምላካቸው፣ የክርስቲያኖች ፈጣሪያቸው፣ የክርስቲያኖች ጌታቸው ሰው ተመስሎ ወደ ቤቴ ወደ እኔ መጣች። ምን ተመስሎ? አዎ በሰው ላይ አድሮ እግዚአብሔር ይመጣል። በወላጆቹ ላይ አድሮ እግዚአብሔር ይመጣል። ባለሟሎቹ ወላጆቹ ወደ ቤታችን ስንጠራ እኮ የተለየ ክብር የምንሰጣቸው በእነሱ ላይ አድሮ እግዚአብሔር ይመጣል ብለን ስለምናስብ፣ እሷ ግን አምላክ የመጣ ነው የመሰላት እንጂ የአምላክ አገልጋይ የመጣው አልመሰላት። ከሆነው አንጻር እንዲህ አይነት ድንቅ የሆነ ተአምር አይታ ሰምታ አታውቅም ነበራ። አይታ አታውቅም፣ ሰምታም አታውቅም። ቅዱስ ጊዮርጊስ መለሰላት። አንሰ ኢኮንኩ አምላከ አላ ገብረ አምላክ አለ። እኔ አምላክ አይደለሁም። እኔ ምን አይደለሁም? አምላክ አይደለሁም። የአምላክ አገልጋይ ነኝ። የአምላክ መልእክተኛ ነኝ።
የአምላክ ባሪያ የክርስቶስ ባሪያ ነኝ፣ በዚህ አምላክ ብታመልኪ፣ ይህንን አምላክ ብታመልኪ፣ ይህንን ብታሚ ከዚህ የሚበልጥ ነገር ታያለሽ አላት። በዛን ሰዓት ያቺ ሴት አምላክ ተጠመቀች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ጊዮርጊስ በረሃብ ይሞትልን ተብሎ በባዶ ቤት ታሰረ። ግን ምሰሶ ምን ሆነ? የታሰረበት የደረቀው እንጨት ምን ሆነ? ለመለመ። የደረቀው እንጨት ብቻ ሳይሆን የደረቀው ሕይወት ጭምር የለመለመው። እግዚአብሔር የማታውቂያች ሴት የእግዚአብሔር ሰው ሆነች። ድነት የራቀው መናገርን መንቀሳቀስ የማይችለው ፍጹም የሆነ ፈውስን አገኘ፣ ድነትን አገኘ። ለምን? የእግዚአብሔር ሰው ወደዛ ቤት ገብቷል። ስለዚህ ቅዱስ ጊዮርጊስ ረሃቡ ሊወዳው አልቻለም። ያን ቤት ግን በበረከት ምናሉ ሞላ። እግዚአብሔር ቤታችሁን በበረከት ይሙላላችሁ፣ ኑሯችሁን በበረከት ይሙላላችሁ። አዎ ቅዱስ ጊዮርጊስ ያደረገው ብዙ ነው። እነሱም ብዙ መከራ አሰቃይተውታል። እሱ ደግሞ ብዙ ታምራቶችን አድርጓል። ባል ሰማዕቱ ቅዱስ ጊዮርጊስ እንዲያው ብዙ መከራዎችን አፈራረቁበትና ሳይሆን ሲቀር እስኪ አይችልም ብለው አሰቡና ምን እንዳደረጋላችሁ አንድ ጥያቄ ጠየቁት። እስኪ ከሞቱ ወገኖቻችን ብዙ ጊዜ የሆናቸውን አስነሳና ከዛ አምላክም እውነትም ትክክለኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን ብለው ጠየቁት ይላል። ለቅዱስ ጊዮርጊስ የከባድ መስሏቸው ወጣ። ለሚያምን ሁሉ ይቻላል፣ ሁሉ ይቻላል፣ ካመኑ ይቻላል፣ ላማምን ግን ይቻላል። ስለዚህ በዚህ ሰዓት ነው ቅዱስ ጊዮርጊስ ረገዘ ምድረ አባ ጊዮርጊስ ቅዱሱ ጊዮርጊስ ያን መቃብር ያለበት የሞት ሰዎች ያለበትን ቦታ ረገጠው፣ ባረከውና የሞት ሰዎች ተነሱ። እነዛ ሰዎች መሰከሩ። በገሃነም በሲኦል ውስጥ ያለውን መከራ እግዚአብሔር ብቻ አምላክ እንደሆነ መሰከሩ። ጣዖትን ማምለክ ወደ ሲኦል እንደሚያወርድ መሰከሩ። ከዛም በኋላ ምስክርነታቸውን ከሰጡ በኋላ ቅዱስ ጊዮርጊስ አጠመቃቸው። ካጠመቃቸው በኋላ ተመልሰው አረፉ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አቤት እግዚአብሔር ለወላጆች እኮ ድንቅ የሆኑ ታምራቱን መግለጥ ይችላል አይደለም? ለሱ ግን ይስተላል። ብዙ መከራ ጸኑበት። እሱ ደግሞ ድንቅ የሆነ ታምር ያሳያቸው ነበር። በዚህ ጊዜ በርካታ ሰዎች አመኑ ነው። የሞት ሰዎች ሲነሱ፣ የሞት ሰዎች ሲመሰክሩ። አሁን የብሉያት የአዲሳት መምህራኖች ከሚያስተምሩ እኮ ሙቼ ተነሳሁ የሚል አንድ ሰው ቢናገር ተከታዩ ዝም አይደለም። አንዳንዶች ይህንን ደግሞ እንደ ጥሩ ሲስተም የወሰዱት ይመስለኛል። ይሄ የንግግሩ ከእግዚአብሔር ሳይሆን ከራሳቸው ሀሳብ ያመጡና እውነትም ሞተው ተነስተው ሳይሆን እንዲሁ በፈጠራ ማለት ነው። ከዛ ከቤተ ክርስቲያኗ ጋር የሚቃረስ አንዳንድ ስርዓቶች ስናቸው ተባለ። ይህ እንዳትቀበሉ አበክር እነግራችኋል። ብዙ ያቀርታል። ለምን ቤተ ክርስቲያኗ ስርዓቷ በይሰራ በሰማይ ስርዓተ ሰማይ ተሰራ በምድር። ስለዚህ በሰማይ ያለው ሌላ ስርዓት፣ በምድር ላይ ቤተክርስቲያን ያለው ስርዓት ሌላ ይሆናል። ይቺ ቤተ ክርስቲያን የምትወክለው ሰማያዊቷን ኢየሩሳሌም አይደለም። ስለዚህ በፍጹም በዚህ ምድር ላይ ያለችዋ ኢየሩሳሌም ሰማያዊትን ነው የምትመስለው እንጂ የተለየ ነገር የላትም። አዲስ ስርዓት ሊያመጡልን በፍጹም አይችሉም። ይህ ከሆነ ደግሞ የብርሃን መላእክት እንኳን ቢመጡ ቢነግሯችሁ ያስተምሯችሁ እንዳልቀበሏችሁ ያለው የቅዱስ ጳውሎስ ቃል ብዙ ሊሆን ይገባል። ሙታ ስለተነሳች ብቻ ሙቶ ስለተነሳ አንዳች ነገር ስለተናገረ እሱ እውነተኛ ነው ብለን እናስብ በፍጹም አይገባል። ከቤተክርስቲያን አስተምሮ ውጭ የሆነው ነገር ስንሰማ ይሄ ልክ እንዳልሆነ ሁሌም መመዘንና ማጥራት ይገባል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ጊዮርጊስ ስንት ጊዜ ገደሉት? ሶስት ጊዜ ገደሉት። ሶስት ጊዜ ደግሞ ማን አስነሳው? እግዚአብሔር አስነሳው። ብንሞት የሚያስነሳን አምላክ ነው ያለው። ብንታመም የሚፈውሰን አምላክ ነው ያለው። ብናጣ የሚሰጠን አምላክ ነው ያለው። ብንወድቅ የሚወላልን አምላክ ነው ያለው። ብናዘን የሚያጽናናን አምላክ ነው ያለው። ቢጣመምብን የሚያቀናን አምላክ ነው ያለው። ሲያመስሉ ይህንን አምላክ ሶስት ጊዜ ገደሉት። ሶስት ጊዜ ደግሞ እግዚአብሔር አስነሳው። 7 ዓመት ሙሉ ተጋደለ ሳይቋረጥ በሚገርም ሁኔታ። ሶስት ጊዜ የሚገድል ሶስት ጊዜ ማን ያስነስተዋል? እግዚአብሔር ያስነስተዋል። በጣም መከራውን አጥተው ገለውትን በዛው ሊቀር ስላልቻለ መልሶ እኔ ክርስቶስ ባሪያ መጣሁባችሁ ስለሚላቸው በመንኮራኩር ፈጭተው ይላል። በምን ፈጭተው? በመንኮራኩር ፈጭተው ደብረ ይድራስ በሚባል ተራራ እንደ አመድ አብነው በዛ በእንደፈን ነው ይቅር ብለው ረጩት ይላል። በተምት ይላል። በቅጠሉ በዛፉ በምኑም ሲያርፍ
ጊዮርጊስ ቅዱሱ ለእግዚአብሔር፣ ቅዱስ ጊዮርጊስ ሰማዕቱ ለእግዚአብሔር ብሎ ዛፉ ቅጠሉ ሁሉ ሳይቀር መሰከረ። ምስጋና ለአምላካችን ለእግዚአብሔር። በዛን ሰዓት 7 ዓመት ሙሉ ተጋድሎ የተጋድሎ ጊዜ ከጨረሰ በኋላ ወደ እግዚአብሔር ጸለየ፣ ወደ አምላኩ ጸለየ። እግዚአብሔር ሆይ አሰናብተኝ፣ ይበቃኛል። ስለዚህ ምን ላድርግልህ አለው እግዚአብሔር። በእኔ አምነው አምላከ ቅዱስ ጊዮርጊስ ብለው የሚማጸኑትን ሁሉ በሥጋቸው በረከትን በነፍሳቸው ምሕረት ስጥልኛል። እግዚአብሔር ምሕረትና በረከት ለሁላችንም ይስጠን። እንዳልከው ይሁንልህ። በሥጋቸው በረከትን በነፍሳቸው ደግሞ ምሕረት እሰጣቸዋለሁ። አምላከ ቅዱስ ጊዮርጊስ ብሎ የተማጸነውን ሁሉ እምርልሃለሁ ብሎ ቃል ኪዳን ሰጠው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የቅዱስ ጊዮርጊስ የቃል ኪዳን ልጆች ነን። ቃል ኪዳኑ ዛሬ በእኔና በእናንተ ይሠራል። አምላከ ቅዱስ ጊዮርጊስ ኦ ፍጡነ ረድኤት ለጽኑ ወለድኩም ብሎ የሚማጸነው ሁሉ ቅዱስ ጊዮርጊስ ፈጥኖ ይደርስለታል። ከችግሩ ያድነዋል፣ ከችግሩ ያሻግረዋል፣ ከመከራም ያወጣዋል። አምላከ ቅዱስ ጊዮርጊስ ሁላችንም ያድነን፣ ሁላችንም ይጠብቀን። ስለዚህ ይህንን መከራውን ሁሉ ታግሶ ተቀብሎ ከጨረሰ በኋላ በዛሬው ዕለት ማለትም ጥር ሚያዝያ 23 ቀን ሰማዕትነት የተቀበለበት ዕለት ነው። በረከቱ በሁላችን ላይ ያሳድርብን። ከቅዱስ ጊዮርጊስ መለገማል የትምህርታችን ለዚያ ይቆማል። ታሪኩን ሰማን፣ ተጋድሎውን ሰማን። ይሄን ሁሉ ከሰማን በኋላ ምንድን ነው የምንማረው? ቅዱስ ጊዮርጊስ የእምነት ጽናት አይደለም? የእምነት ጽናት፣ ትዕግስት፣ በእግዚአብሔር ተስፋ ማድረግ፣ በእግዚአብሔር መታመንን፣ በገንዘብና በጥቅማ ጥቅም ሃይማኖትን አለመቀየርን፣ በሚያልፍ ገንዘብ የማያልፈው የእግዚአብሔር መንግስትን ላለማጣት መወሰንን፣ በሥጋችን ላይ በሚደርሰው መከራ የተነሳ ከሃይማኖት ላለመውጣት ከምግባር ላለመናወጥ መወሰን። ይህ ምድራዊ መከራ እንኳን ቢመጣብን የሚያልፍ መሆኑን መረዳትን። እኛ ካመንን እግዚአብሔር በየትኛው መከራ ውስጥ ብናልፍ ሊረዳን የሚችል አምላክ እንደሆነ ማመን። ይህን ወገኖቼ ቅዱስ ጊዮርጊስ ተጋድሎ ሲጀምር የ20 ዓመት ወጣት ነበር። የስንት ዓመት? የ20 ዓመት ወጣት ነበር። ያ ሁሉ መከራ ሲቀበል ወጣትነቴን አበላሸሁት አላለ። በወጣትነቴ ቀለጥ አላለ። ያ ሁሉ መከራ ሲያጸናበት መርዝ መጥቶች ሲሰጡት፣ በመጋዝ ሲሰነጥቁት፣ በመንኮራኮር ሲፈጩት አንድ ነገር አሰበ። ቅዱስ ጊዮርጊስ ምን አሰበ? ጌታዬ ኃጢአት በደል ሳይኖርበት ይህን ሁሉ መከራ ለእኔ ሲል እንደተቀበለ ለምን አላስብባል? ለምን አላስብ? ይህንን በሚያስብበት ሰዓት የእሱ መከራ ረሳው። ንጹሐ ባህሪ ቅዱሱ የሆነው አምላክ እግዚአብሔር ያን ሁሉ መከራ በመስቀል ላይ የተቀበለው ለእኛ ለኃጢአተኞች እንደሆነ ሲገባው ሲረዳ ሲያምን የእሱ መከራ ትንሽ ሆነበት። ወገኖቼ ዛሬም ያላደረገው የሚገባው ነገር ይሄ ነው። በክርስትና በመኖራችን የተነሳ መከራ ጸንቶብን ይሆን? አዎ፣ እንዲህ ብለን ለራሳችን እንገረው። ጌታዬም እኮ ለእኔ ብሎ መከራ ተቀብሏል። ሰዎች ያሳደውን ከሆነ ጌታዬ ለእኔ ብሎ ተሰዷል። ሰዎች ገብተውን ከሆነ ጌታዬም እኮ ለእኔ ብሎ ተገፍቷል። ሰዎች አምተውን ከሆነ ጌታዬም ለእኔ ብሎ ታምቷል። ወይም ሌሎችም ስለ እግዚአብሔር ተብሎ ከአብርሃም በፊት ነበርኩ በማለቱ 50 ዓመት ሳይሞላው ከአብርሃም በፊት ነበርኩ ይላል እንዴ ብሎ አምተውልኩ። ብዙ መከራ ሲፈራረቅብኝ ይህን ሁሉ መከራ ለእኔ ሲል እኮ ተቀብሏል ጌታዬ ብል ያንን ነገር ለራስህ ስትነግረው ያኔ እንደ ሰማዕት እንደ ቅዱስ ጊዮርጊስ ጽኑ ሰማዕት የእምነት አርበኛ መሆን እንችላለን። የሕይወት አርበኛ መሆን እንችላለን። በጥቃቅን ነገሮች ክርስትናችንን የምንለውጥ፣ ከቤተ ክርስቲያን የምንርቅ፣ በእምነታችን የምንቀልድ፣ አንገታችን ያለው ክር የምንበጥስ፣ ልብስ የመቀየር ያክል ሃይማኖትን መቀየር የቀለለ ሰዎች ከቅዱስ ጊዮርጊስ የምንማረው ጽናትን ነው።
እግዚአብሔር አምላካችን በእምነታችን ሁላችንም ያጽና። ዋጋ የሚያገኝ እስከ መጨረሻው ምን ያለ ነው? የጸና እስከ ሞት ድረስ የታመንክ ሁን አይደለም የቃል የሚለው እስከ ሞት ድረስ ወንስኩላችሁ የታመንክ ሁን የሕይወትን አክሊል እሰጥሃለሁ። የሕይወት አክሊል ለማግኘት እስከ ሞት ድረስ መታመን ያስፈልጋል። እስከ መቼ ድረስ? እስከ ሞት ድረስ፣ እስከ መጨረሻው ድረስ። ትላንትና ዘማሪ ነበርኩ፣ ሰንበት ተማሪ ነበርኩ፣ ቆራቢ ነበርኩ፣ ቀዳሽ ነበርኩ፣ አስቀዳሽ ነበርኩ፣ ምን አይሰራም። እስከ መጨረሻው መጽናት ነው የሚያስፈልገው እና እንግዲህ ሰማዕቱ ቅዱስ ጊዮርጊስ በዚህ ሁሉ አሸናፊ ሆኖ ድል አድራጊ ሆኖ የሕይወት አክሊልን ያገኘ፣ የጽድቅ አክሊልን ያገኘ፣ የድል አክሊልን ያገኘ፣ የክብር አክሊልን ያገኘ በአማላጅነቱ ሌሎችን ሰዎች ሁሉ የሚያስምር ሰማዕት ሆኗልና እግዚአብሔር አምላካችን በረከቱን በሁላችን ላይ ያሳድርብን። እንደ ቅዱስ ጊዮርጊስ የሃይማኖት ጽናትን ለሁላችንም ያደለ የጻድቁ አባታችን የአቡነ ተክለ ሃይማኖት በረከት ረድኤት በሁላችን ላይ ይደርብን። እስከ መጨረሻው ድረስ በተዋህዶ ሃይማኖታችን በቤተ ክርስቲያናታችን ሁላችንም እንዲያጸናን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን።